ፕሮጀክቱ ሚስጥራዊ ነው። በአፍሪካ ውስጥ የሚታሰብ አይነት አይደለም። ከ10 እስከ 15 ቢሊዮን ዶላር የተመደበለት ነው። ገንዘቡ ከየት እንደሚመጣም በእርግጠኝነት የሚናገር የለም። አንደኛው የገንዘቡ ምንጭ የተባበሩት አረብ ኤሚሬትሱ ንጉስ መሐመድ ቢን ዛይድ ናቸው የሚሉም አልጠፉም። ጠቅላይ ሚኒስተሩ ሌት ከቀን ይከታተሉታል። ምናልባትም የዚህን ያክል የተከታተሉት ነገር ስለመኖሩ ያጠራጥራል። ፕሮጀክቱ በሚያስደነግጥ ፍጥነት በዝምታ እየተካሄደ ነው። ሐይቆች ተጠናቀዋል። አዲስ አበባ መሃል ሐይቅ ለብዙዎቹ የሚታሰብ አልነበረም። እየተገነባ ያለው ግዙፉ ስካይቪው ሆቴል በየካ ተራራ ላይ ከርቀት እየታየ ነው። ስለ ጫካ ፕሮጀክቱ አሁናዊ ደረጃ እናጋራችኋለን። ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። እስከ 15 ቢሊዮን ዶላር የሚፈጀው ይህ ፕሮጀክት በከፍተኛ ፍጥነት እየተሰራ ይገኛል። 3 ሐይቅ፣ ብሔራዊ ቤተመንግስትና ከ4000 በላይ ውብና ዘመናዊ ቤቶች፣ በርካታ ገስት ሃውሶች፣ ከ27 ኪሎ ሜትር በላይ የሚረዝሙ መንገዶች እየተገነቡ ይገኛሉ። ሐይቆችም ውሃ ይዘዋል። ስካይቪው የተባለው ዋነኛ ሆቴልም እየተጠናቀቀ ነው። ግንባታውን እያካሄዱ የሚገኙት በብዛት የቻይና ኮንስትራክሽን ድርጅቶች ናቸው። 3700 ሄክታር የሚሸፍነው ይህ ፕሮጀክት በአሁኑ ሰዓት ግንባታው እጅግ በተፋጠነ መልኩ እየተደረገ ነው። እጅግ አስገራሚ የአስፋልት መንገዶች አልቀዋል። ሐይቆች ውሃ መሰብሰብ ጀምረዋል። አዲስ አበባ ተራራዎች ወገብ ላይ ዳክዬዎች የሚዋኙበት ሐይቅ ተፈጥሯል። የዚህ ፕሮጀክት ዋና አካል የሆነው የዘመናዊ ቤቶች ግንባታ ተጀምሯል። በጫካ ፕሮጀክት አካባቢ ከ4000 በላይ የመኖሪያ ቤቶችን ለመገንባት የመንግስትና የግል አጋርነት የ67 ቢሊዮን ብር ስምምነት ተፈርሟል። ስምምነቱ የተፈረመው በገንዘብ ሚኒስቴርና በቤት አልሚ ኩባንያዎች መካከል ነው። ግንባታው የጫካ ቤት ልማት ፕሮጀክት አማካኝነት በ70/30 የአጋርነት ስምምነት እንደሚካሄድና ከአይሲኢ ቤቶች ልማት ኮንስትራክሽን ፒኤልሲ፣ ከኦቪድ ሪል ስቴት፣ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንና ከሌሎች የግል ኩባንያዎች ጋር ጥምረት የሚፈጠርበት ነው። የመኖሪያ ቤቶቹ ከጫካ የቤት ልማት ፕሮጀክት ስር በ24 ሄክታር መሬት ላይ ይገነባሉ የተባለ ሲሆን 67 ቢሊዮን ብር ወጪ እንደሚጠይቁም ስምምነቱ ሲፈረም ተገልጿል። በኦቪድ ሪል ስቴት ስር ያሉት ኦቪድ ጫካ ሃውሲንግ ዴቨሎፕመንት ፒኤልሲና ኦቪድ ኪንግስ ታወር ፒኤልሲ በ27.37 ቢሊዮን ብር 3675 የመኖሪያ ቤቶችን ለመገንባት 2 የግንባታ ፕሮጀክቶች ስምምነት ተፈጽሟል። አይሲኢ ቤቶች ልማት ኮንስትራክሽን ፒኤልሲም ደግሞ 1200 መኖሪያ ቤቶችን ጨምሮ ባለ 6 ወለል የገበያ ማዕከል ለመገንባት የ32.37 ቢሊዮን ብር ስምምነትን ፈርሟል። እንዲሁም ሚድሮክ ኢንቨስትመንት ግሩፕ በ125 ሚሊዮን ብር በደንቢ ሐይቅ ሎጂ የቱሪዝም መዳረሻ ልማት ፕሮጀክት የጎበኞች መሰረተ ልማት እንደሚገነባም ተገልጿል። ከዚህ በተጨማሪም በ5 ሚሊዮን ዶላር የተቀናጀ ዲያግኖስቲክስ አገልግሎት ማዕከል እንደሚገነባም ታውቋል። በገንዘብ ሚኒስቴር የመንግስትና የግል አጋርነት መምሪያ ኃላፊ አቶ አበበ ገብረ ሕይወት ቤት አልሚ ኩባንያዎቹ በምን መስፈርት ተመርጠው የግንባታ ፕሮጀክቶቹ እንደተሰጣቸው ከሪፖርተር ለቀረበላቸው ጥያቄ ማብራሪያ እንደሰጡ ይታወሳል። ግንባታቸው በ3 ዓመታት ውስጥ ይጠናቀቃሉ የተባሉት የቤት ልማት ፕሮጀክቶች በተቀመጠላቸው ጊዜ እንዲጠናቀቁ የፕሮጀክት አስተዳደር ቡድን ከቤተ መንግስት አስተዳደር፣ ከመንግስትና የግል አጋርነት፣ ከግል ተቋማትና ከሌሎች ጉዳዩ ከሚመለከታቸው አካላት ጋር ተዋቅሮ ክትትል ያደርጋል ተብሏል። ስምምነቱን የፈረሙት ቤት አልሚዎች ፕሮጀክቶችን ለማጠናቀቅ ወጪውን በራሳቸው 20%፣ 80% ደግሞ ከባንኮች በሚያገኙት ብድር እንደሚገነቡም ተገልጿል። መንግስት ደግሞ ከሊዝ ነጻ የሆነ የግንባታ ቦታ፣ ኤሌክትሪክ፣ ውሃና ሌሎች ድጋፎችን እንደሚያደርግ በስምምነቱ ወቅት ተገልጿል። ስምምነት የፈረሙት ኩባንያዎች ከዚህ በፊት ካሏቸው ሌሎች የቤተ ልማት ፕሮጀክቶች ጋር የማይገናኝ ራሱን የቻለ ሌላ ተቋም እንዲያቋቁሙ እንዲሁም ከነባር ድርጅቶቻቸው ጋር እንዳይገናኙ ልዩ ቁጥጥርና ክትትል ይደረጋል። በዚህ ፕሮጀክት ስር የውሃ ፋውንቴዎች፣ የእግረኛ መንገዶች፣ የመንገድ ዳር መብራቶች፣ ፓርኮች፣ ለማመን የሚያስቸግሩ መዝናኛዎች አብረው እየተገነቡ ነው። በዚህ ፕሮጀክት ስር በንዑስነት እየተገነባ ያለው አዲሱ ቤተ መንግስት 503 ሄክታር የሚሰፋ ሲሆን ከአሜሪካው ዋይት ሃውስ ይበልጣል።
ከእንግሊዙ ዊንድሰር፣ ከፈረንሳዩ ቨርሳይልስ ቤተ መንግስትም ይልቃል። ከሩሲያው ክሬምሊን፣ ከቻይናው ዘ ፎርቢድን ሲቲም ይበልጣል። ውሃ መያዝ የጀመሩት ሐይቆች የተገነቡት እዚያው ስካይቪው ሆቴል አቅራቢያ ነው። ሌላው የጫካ ፕሮጀክቱ አካል ግን ከተራራው አንስቶ እስከ አቃቂ ድረስ የአዲስ አበባን ግማሽ አጠቃሎ እየተገነባ ይገኛል። ይህ የጫካ ፕሮጀክት አንድ ድርጅት አይደለም እየሰራው ያለው 11 ተቋራጭ ወይም የተለያዩ ድርጅቶች ናቸው ተከፋፍለው እየሰሩት ያለው። አንድ ትልቅ ከተማ መገንባት የሚችሉ ድርጅቶች ናቸው ሊባሉ ይችላሉ። እያንዳንዱ ተቋራጭ እስከ 10 ሄክታር መሬት በመያዝ የአፓርታማ ዲዛይኖችን በማውጣት ግንባታውን እያጣደፉት ነው። የጫካ ፕሮጀክት እስከ 100 ኪሎ ሜትር መንገድ የሚሰራበት ፕሮጀክት ሲሆን በአሁኑ ሰዓት በተለያዩ ተቋራጭ ተይዞ እየተገነባ የሚገኘው የመንገድ ሥራ ከሞላ ጎደል ወደ መጠናቀቁ መድረሱን የሚያረጋግጡ መረጃዎች አሉ። አብዛኛው የመንገዱ ፕሮጀክት አልቋል። አሁን ሳር ተከላውና የእግረኛ መንገድ ግንባታውም ተጧጡፏል። ሰው ሰራሽ ሐይቆች ውሃ መያዝ ጀምረዋል። ግንባታቸው እየተፋጠነ ያሉት ደግሞ ቤተ መንግስት፣ መኖሪያ ቤቶች፣ የንግድ ማዕከላት፣ የኬብል ትራንስፖርትና ፓርኮች ናቸው። ስካይቪው የተባለው ሆቴል ከተራራው አናት ላይ የተጀመረ ሲሆን ከርቀት መታየት ጀምሯል። የቤተ መንግስት ግንባታው ብቻ የወቅቱን የኮንስትራክሽን ዋጋ ጨምሮ እስከ 80 ቢሊዮን ብር እንደሚፈጅ፣ አጠቃላይ ከተማውን ለማጠናቀቅ ደግሞ 1 ትሪሊዮን ብር ድረስ ሊፈጅ እንደሚችል ለፕሮጀክቱ ቅርብ የሆኑ ምንጮች ይናገራሉ። የውጭ መገናኛ ብዙሃን ይህ ፕሮጀክት ከ10 እስከ 15 ቢሊዮን ዶላር ያደርሱታል። ይህም ከኢትዮጵያ ዓመታዊ በጀት በላይ መሆኑ ነው። የዚህ ፕሮጀክት የገንዘብ ምንጭ ፓርላማውን ጭምር ሲያጨቃጭቅ እንደቆየ ይታወቃል። እስካሁንም ድረስ በግልጽ የሚታወቅ ነገር የለም። ይሁን እንጂ የዚህ ፕሮጀክት ዋና ገንዘብ አቅራቢ የተባበሩት አረብ ኤምሬትስ ገዥ ሙሐመድ ቢን ዛይድ እንደሆኑ ነው። በዚህ ፕሮጀክት አንድም የተፈጥሮ ሐይቅ የሌላት አዲስ አበባ የሶስት ሰው ሰራሽ ሐይቆች ባለቤት ትሆናለች። መንግስታዊ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የዋናውን ቤተ መንግስት ግንባታ እያከናወነ ይገኛል። የቻይናው መንግስታዊ ኮንስትራክሽን ኩባንያ ደግሞ በፕሮጀክቱ የሚካተተውን የቅንጡ ሆቴል ግንባታን እያከናወነ ነው። ሆቴሉም ስካይቪው የሚል ስያሜ እንደሚኖረው ተነግሯል። የኢትዮጵያ መንገዶች አስተዳደር ደግሞ ከቤተ መንግስቱ እስከ የካባዱ የሚገነባውን መንገድ በተቋራጭነት የሰራ ሲሆን ከሞላ ጎደል አጠናቆታል። ከቦሌ ወደ ገርጂ የሚወስደው ሰፊ አስፋልት መንገድም እንዲሁ ከሞላ ጎደል ተጠናቋል። የቦሌ መገናኛ የካ የኢምፔሪያል ማሳለጫ ድልድይም እንዲሁ ግንባታው ተጠናቆ አገልግሎት መስጠት ጀምሯል። ከቦሌ ወደ ሳሪስ በሚያደርሰው መንገድ ቦሌ ሚካኤል አካባቢ ሲገነባ የነበረው ተመሳሳይ የመሳለጫ ድልድይም ተጠናቋል። አሁን በወጣው መረጃ እኒህ ሁሉ ፕሮጀክቶች በጫካ ፕሮጀክት ስር የሚጠቃለሉ ናቸው። በአሁኑ ሰዓት በሁሉም አቅጣጫ የዚህ ፕሮጀክት ግንባታ እንደቀጠለ ነው። በጠቅላይ ሚኒስትር አብይ አህመድ በቅርብ ክትትል የሚሰራው ይህ ፕሮጀክት ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የቅደም ተከተል ጥያቄ በተደጋጋሚ ሲነሳበት ቆይቷል። የጫካው ፕሮጀክት የተመደበለት ገንዘብ እጅግ በጣም ከፍተኛ እንደሆነ ግልጽ ነው። ግንባታው በ10 ሺህ ለሚቆጠሩ ዜጎች የሥራ ዕድልን ፈጥሯል። ጠቅላይ ሚኒስትሩ ከጫካ ፕሮጀክት ሰራተኞች ጋር ባደረጉት ቆይታ ይህ ፕሮጀክት የሚገነባው ለቀጣዩ ትውልድ ጭምር እንጂ ለኔ አይደለም ሲሉ ተደምጠዋል። ፕሮጀክቱ ከዚህ በኋላ የሚቆምበት ዕድል ዜሮ ነው ሊባል ይችላል። ምክንያቱም መንገዶች ተጠናቀዋል። የቤትና የቤተ መንግስት ግንባታዎች መሰረታቸው ወጥቷል። ፕሮጀክቱ ከሚጠበቀው ፍጥነት በላይ እየተከናወነ ነው። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።